እንዲያውርሱ አግብቶ የፈታ ሚስት ወይንም ባል የማግባት ፍላጎቶ ምን ድረስ ይሆን? ለሰርጋችሁ እልል ተብሎ የተደገሰላችሁን ያህል ስትፋቱስ ይደገስላችሁ ብትባሉ ምን ትሉ ይሆን? መልሱን ለእናንተ ትተነው ፍቺ ሲፈጸም ከሰርግ የበለጠ የሚደገስባት ሀገር እንዳለና ከዛም ደግሞ ካላገባች ይልቅ የፈታች ወይንም የፈታ ተመራጭ የሚሆንበት ሀገር እንዳለም ልንነግራችሁ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግም ጀምሩ። ሰርግ በኢትዮጵያውያን ዘንድ ትልቅ ስፍራ ከሚሰጣቸው ባህላዊ ክንውኖች መካከል አንዱም ሲሆን ወግ ማረግም ነውና የሙሽራው ወይንም የሙሽሪት ቤተሰብ አቅምን በፈቀደ መጠን ላቅ ያለ የሰርግ ክንውንን ለማድረግ ወገባቸውን ጠበቅ አድርገው ታትረው ይሰራሉ። ሞትና ሰርግ አንድ ነው ይባል የለ። መልካም ቤተሰብን ለመፍጠር ዘር እንዲቀጥል ትውልድ እንዲተካና እንዲፈራ የመጀመሪያ እርምጃ ትዳር መመስረትም ነው። ሶስት ጉልቻ የሚመሰረትበት ቤተሰቡ ሀገር ዳግም የሚቆምበትም ነው። ሰርግ ልጁን አሳድጎ ለከፍተኛ ቦታ ማድረስ የብዙ ወላጅ የህይወት ግብ ሲሆን ከዚህ ባለፈ ደግሞ ቤተሰብ የልጁን ወግ ማረግ ማየትም ያጓጓል። አግብቶ የራሱን ህይወት መጀመሩ ከየትኛውም ነገር በላይ የሚያስደስተዋል። አንድ ቤተሰብ የልጁን ወግ ማረግ አምሮና ደምቆ እንዲታይ የሚጓዛቸው ርቀቶችም እጅጉን የሚያስደንቁም ናቸው። ከዚህ ባለፈ ግን ፍቺ ተብዬ በብዙዎች ዘንድ የማይወደድ የቤተሰብን መናጋት መከፋፈልን የሚያመጣ ነገር ሆኖ የትዳር የቤተሰብ ቀንደኛ ጠላት እንደሆነ በብዙ ሀገራት ቢታወቅም በሀገረ ሞሪታንያ ግን እልል ተብሎ ፍቺ የሚደገስበት ስነ ስርዓት እንዳለ አረ እንዲያውም ካላገባች ሴት ይልቅ የፈታች ተመራጭና ለትዳር ጥሩ እንደሆነች የሚታመንበት ሀገር እንዳለ ማወቅ ችለናል። እኛም ነገሩን ጉር ስንልም ቀጥለናል። በፍቺ ለተጠናቀቁ ትዳሮች ሞቅ ያለ ድግስ የሚደገስባት ሞሪታንያ ዓለም መልኳ ዥንጉርጉር ባህሏ ደግሞ ውስብስብ እንደሆነ ከተመለከትንባቸው ባህላዊ ስርዓት ያላት ሀገር መካከል አንደኛዋ እንደሆነች ትጠቀሳለች። በሞሪታንያ የተፋቱ ሴቶች የበለጠ ለትዳር የሚፈለጉም ሲሆን በአገሪቱ ትዳር ያልተስማማቸው ሴቶች የሰርግ ወጪን ከፍለው የመፋታት መብት ያላቸው መሆኑ ደግሞ ፍቺ ለማይደገፍባቸው ሀገራት ምኑን አመጡብን የሚያስብልም ነው። ሰሜን አፍሪካዊቷ ሞሪታንያ ከሌሎች ሀገራት ለየት ያለ ባህል ያላት ሀገር ስትሆን ከነዚህም መካከል ትዳራቸውን በፍቺ ላጠናቀቁ ሴቶች ሞቅ ያለ ድግስ መደገሱ ነው። 5 ሚሊዮን ገደማ ህዝብ ያላት ሞሪታንያ ከፍተኛ ፍቺ ከሚፈጸምባቸው ሀገራት መካከል አንዷም ስትሆን በዚህች ሀገር ባህል መሰረትም አግብተው የፈቱ ሴቶች ገና ካላገቡት ይልቅ በወንዶች ተፈላጊ ሲሆኑ ይህም ያገቡት የተረጋጋ ትዳርን ለመምራት ይጠቅማሉ። ችግር የመፍታት ልምድ አላቸው። እንዲሁም ቤትን በጥበብ የመምራት ልምድ እንዳላቸውም ይታሰባል። ይህንን ተከትሎ አግብታ የፈታች ሴትን በድግስና በደስታ የመቀበል ባህሉ እያደገ መጥቶ ዛሬ እልል ተብሎ ይፋቱት ይዘዋል። ያገቡ ሴቶች የበለጠ ተፈላጊ መሆናቸው ደግሞ ፍቺ እንዲበዛ ካደረጉ ምክንያቶች መካከል አንዱ እንዲሆን ያደረገም ሲሆን እንዲሁም አንዲት ሴት ትዳሯን በመፍታቷ እንዳይከፋት በሚል ሴቷን በድግስ መቀበልም ተለምዷል። ትዳሯን ለፈታች ሴት በሚዘጋጀው ድግስ ላይ ከምግብና መጠጥ ባለፈ የሴቷን ውበትና ስነ ልቦኗን ከፍ የሚያደርጉ የስነ ጽሑፍ ዝግጅቶችም የሚቀርቡ ሲሆን ሴቷም ትወደሳለች። ውበቷ፣ መልኳ በደንብ ዳግም ይተረክላታል። ሌሎችም እንዲከጅሏት ያለመም ይመስላል። በተለይ የቀድሞ ባለቤቷ እሷን በመፍታቱ እንዲጸጸትና ዳግም እርቅ እንዲመጣ የሚያደርጉ ይዘቶችም ይቀርቡበታል። እንዲሁም ይህ ሞቅ ያለ ድግስ ትዳሯን የፈታችው ሴት በቀጣይ ባል የሚሆናትን ወንድ ለመተዋወቅ እንደ ጥሩ ዕድል ተደርጎም ይወሰዳል። ዳግም ትዳርን ለማግኘትም ትልቅ አጋጣሚም ነው። በጓደኞቿ የቅርብ ቤተሰቦቹ የሚዘጋጀው ይህ ድግስ ሕይወት እንደሚቀጥል፣ በቀጣይ ደግሞ የተሻለ ዕድል ሊገጥማት እንደሚችል ማሳያ ተደርጎም ተቆጥሯል። ይሁንና ዝግጅቱ በትዳር መካከል የሚወለዱ ልጆችን ሊጎዳ ይችላል፣ የኢኮኖሚ ድቀትና ሌሎች ማህበራዊ ጉዳቶችን ያደርሳል በሚል
ከስነ ማህበረሰብ ጥናት ባለሙያዎች በተደጋጋሚ ትችት የሚገጥመው ቢሆንም ህዝቡ አሻፈረኝ ጥሩ ነው በማለቱ አሁንም ብዙዎችን ያስገረመም ጉዳይ ሆኗል። ሀገሪቱ ሴቶች በትዳር ውስጥ ምቾት ካልተሰማቸው በሰርግ ወቅት የወጣን ወጪና ለጥሎሽ የወጡ ወጪዎችን በመክፈል ወደ ቤተሰቦቿ እንድትመለስ የሚፈቅድ ህግንም የምትከተል ሲሆን የነዳጅና የብረት ማዕድን ሀብታም እንደሆነችም ይነገርላታል። አብዛኛው ህዝቧ በግብርና ዘርፍና በድህነት ውስጥ የሚኖርባት እንደሆነ የምትታወቀው ሞሪታኒያ ታዲያ ዛሬም ፍቺ እልል ተብሎ የሚደገስባትን ካላገቡ ይልቅ የፈቱ ሴቶች ለትዳር የሚመረጡባትን ሀገረ ሞሪታኒያን የምትከተለውን ባህላዊ ስነ ስርዓት ለዛሬም አነሳን። ለቻናላችን አዲስ ወይንም እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቀን እንዲያው ሐሳብ አስተያየት አለኝ እነዚህ ጉዳዮች ቢነሱና ቢሰሩልን የምትሉም ከሆነ በኮመንት መስጫው ላይ ሐሳቦትን ጣል ሊያደርጉልን ይችላሉ።